የክለባችን አርሰናል ባለቤት ልጅ የሆኑት ጆሽ ክሮንኬ ስለ ቪኒሲየስ ጁኒየር እና ስለ ብሩኖ ጉማሬሽ ዝውውር ተናግረዋል። በነገራችን ላይ የብሩኖ ጉማሬሽ ዝውውር ላይ ምንድነው የተፈጠረው? ከትላንትና ጀምሮ እንግዲህ የበርካቶቻችሁ ጥያቄ ነው። ሁሉም የአርሰናል ደጋፊ ግራ ተጋብቷል። የተፈጠረውን ነገር ነግራችኋለሁ። ስለ ቪኒሲየስ ጁኒየር የተሰሙትን አዲስ መረጃዎችም ስነግራችሁ በሌላ በኩል ስለ ጁሪየን ቲምበርና ስለ ማይልስ ሉዊስ ስኬሊ እጅግ በጣም አስደሳች ሊባል የሚችል መረጃ ለመድፉ ደጋፊዎች በሙሉ ተሰምቷል። ክሪስቶስ ዞሊስ ገና ካሁኑ በአርሰናል ደጋፊዎች ዘንድ እጅግ በጣም እየተወደደ ይገኛል። ገና ካሁኑም እንግዲህ ቅጽል ስም ወጥቶለታል። በአርሰናል ተጫዋቾች እንግዲህ ለክሪስቶስ ዞሊስ ቅጽል ስም ወጥቶለታል። ምንድነው ተወዳጅ ያደረገው ይህንን ተጫዋች የሚለውንና ስለ አርሰናል ስለ ክለባችን የተናገረውን ወሳኝ ነገር ወደ እናንተ እንደተለመደው በአማረ መልኩ አደርሳለሁ። ከኛ የሚጠበቀው ምንድነው ካላችሁ እንግዲህ ቪዲዮውን ላይክ አድርጎ መጀመር ብቻ ነው። በተለይ ደግሞ የአርሰናል የሃያሉ የመድፉ ደጋፊ ሆናችሁ ይህንን ቻናል ሰብስክራይብ ካላደረጋችሁ በጣም ብዙ ነገር እያመለጣችሁ ነው የሚገኘው። ምክንያቱም ይሄ ቻናል ማለት በኢትዮጵያ ትልቁ የአርሰናል ዜናዎች ብቻ የሚለቀቁበት የአርሰናል የዩቲዩብ ቻናል ነው ማለት ነው። ስለዚህ ሰብስክራይብ ማድረግ አይረሳ። አሁን ደግሞ ፕሪሚየር ሊጉም ሻምፒዮንስ ሊጉም ኤፍኤ ካፕ እና ካራቦ ካፑም ተመልሷል። ስለዚህ በየቀኑ የአርሰናል መረጃዎች ይደርሳሉ። ተቀላቀሉ። ወደ መረጃዎቹ ልውሰዳችሁ። እንግዲህ የዕለቱን መረጃን የምጀምረው የአርሰናል የባለቤት እንግዲህ የስታኒስ ክሮንኬ ልጅ የሆነው ጆሽ ክሮንኬ ስለ ዝውውር ከሰጡት መግለጫ ነው። እንግዲህ ጆሽ ክሮንኬ ማለት በዚህ በምትመለከቱት ምስል ላይ ያጋራዋችሁ ነጭ ፂም ያለው እጅግ በጣም ተወዳጅ የሆነ በአርሰናል ጨዋታዎች ላይ ሁልጊዜ የሚገኝ ግርማ ሞገስ ያለው የአርሰናል ባለቤት የሆነው የክሮንኬ እንግዲህ ልጅ ነው ማለት ነው ጆሽ ክሮንኬ። ታዲያ ስለ ዝውውሩ ሲናገር አንድ ነገር ነው ያለው። የአርሰናል ደጋፊዎችን ልብ የሚያሞቅ ነው። ደጋፊዎቻችንን በእጅጉ የሚያስደስት አንድ የዝውውር ስምምነት ለማጠናቀቅ እየሰራን እንገኛለን። እኔ በግሌ በዚህ ጉዳይ ላይ በቀጥታ እየተሳተፍኩኝ ነው። ዝውውሩን ፍጻሜ ለማድረስም የሚችለውን ሁሉም እያደረኩ እገኛለሁ። እየመጣ ያለው ሳምንት በጣም አጓጊ ይሆናል። ወደ ክለባችን ስለሚቀላቀሉ አዳዲስ ተጫዋቾች ደጋፊዎች አዎንታዊ ዜናዎችን እንድትጠብቁ አሳስባለሁ። በተመሳሳይ ጥቂት የሚወጡ ተጫዋቾችም ይኖራሉ። ይህም የተመጣጠነ ቡድን የመገንባት ሂደቱ አካል ነው። ዋና ቅድሚያ የምንሰጠው ነገር ግልጽ ነው። ትክክለኛ ስነ ልቦናና ጥራት ያላቸውን እንዲሁም ሚኬል አርቴታንና ቡድኑን ከሚገነቡት ስብስብ ጋር የሚጣጣሙ ተጫዋቾችን ማምጣት ነው። የደጋፊዎቻችንን ፍላጎት እንረዳለን። እኛም ያንን ተመሳሳይ ህልም እንጋራለን። ክለቡ፣ አሰልጣኙና የዝውውር ክፍላችን ሙሉ በሙሉ በተመሳሳይ አቋምና ዓላማ ላይ ይገኛሉ። የደጋፊዎቻችንን ትዕግስት በጣም እናደንቃለን። ይፋ የምናደርገው ነገር እንደተጠናቀቀ የመጀመሪያው አዋቂ እናንተ ትሆናላችሁ ሲል እንግዲህ ጆሽ ክሮንኬ አርሰናል አሁንም በዝውውር መስኮቱ ላይ በደንብ እየሰራ እንዳለ ተናግሯል። እንግዲህ በግልጽ ጆሽ ክሮንኬ የተናገረው ነገር አንድ ነው። እሱም አርሰናል አሁን በጣም ምርጥ ተጫዋቾችን ለማስፈረም እየሰራ እንደሆነ ነው። ይህ እንግዲህ የሚታወቅ ነው። እነዚህ ዝውውሮች የብሩኖ ጉማሬሽ እና የቪኒሲየስ ጁኒየር ዝውውሮች ናቸው። እነዚህ ሁለት ዝውውሮች ተጠናቀቁ ማለት የአርሰናል ደጋፊ ዋንጫ እንደ መብላት ያህል የሚያስደስተው ዝውውር እንደሚሆን ምንም ጥርጥር የለውም። ወደ ቪኒሲየስ ጁኒየር ጉዳይ መለሳለሁ። ስለ ብሩኖ ጉማሬሽ ግን ምንድነው እየተሰማ ያለው? የአርሰናል ደጋፊዎች በሙሉ እየተበሳጩ ነው። ምንድነው የዘንድሮ ዝውውር በጣም አሰልቺ ሆኗል የሚል ጥያቄ እንግዲህ በተደጋጋሚ ይደርሰኛል። እረዳችኋለሁ። እኔም እንደ ደጋፊ የእናንተን ስሜት እጋራለሁ። ምክንያቱም የምንፈልገው ምንድነው? አንድ ተጫዋች እንዲመጣ ነው። ደግሞ ዝውውር ደግሞ ዘስፔንስ ሲሆን በአንድ መልኩ ደግሞ ደስ ይላል። ቀረ መጣ ተብሎ መጨረሻ ላይ ሲፈርም ያለው ደስታ ደግሞ በጣም ደስ እንደሚል ምንም ጥርጥር የለኝም። ታዲያ የብሩኖ ጉማሬሽ ዝውውር ላይ ምንድነው የተፈጠረው የሚለውን ስንመለከት ኒውካስትል ዩናይትዶች ነገሩን ውስብስብ ለማድረግ እየሞከሩ ነው። ብሩኖ ጉማሬሽ ወደ አርሰናል እንደሚሄድ ተረጋግጧል 100%። ነገር ግን ኒውካስትል ዩናይትዶች መረጃው ቀድሞ አፈትልቆ መውጣቱ አበሳጭቷቸዋል።
የብሩኖ ጉማሬሽ መውጣት ማለት ነው። ታዲያ በኒውካስትል ደጋፊዎች ዘንድ ደግሞ ከፍተኛ ትችት እንዳያሳድርባቸው ፍርሃት ላይ ነው የሚገኙት የኒውካስትል አመራሮች። ነገር ግን በጣም በሚገርማችሁ ሁኔታ ትላንትና በኒውካስትል ስቴዲየም ዙሪያ የነበሩ የብሩኖ ጉማሬሽ ምስሎች፣ ፎቶዎች በሙሉ ተነስተዋል። ይህም የተደረገበት ምክንያት ብሩኖ ጉማሬሽ ወደ አርሰናል የመሄዱ ነገር እጅግ በጣም ከእርግጠኝነት ሁሉ ያለፈ በመሆኑ ተሰምቷል ማለት። ትላንትና ምሽት እንግዲህ ፋብሪዚዮ ሮማኖም ይህን ጥያቄ ተጠይቆ ነበር። ለምንድነው ሂርዊጎ ማትለው? ለምንድነው ብሩኖ ጉማሬሽ ዝውውር እንዲህ የዘገየው የሚል ጥያቄ ተጠይቆ ነበር። እሱም አንድ ነገር ነው ግልጽ ያደርገው፣ የብሩኖ ጉማሬሽ ዝውውር 100% እንደሚረጋገጥ እርግጠኛ ነኝ። ነገር ግን ሂርዊጎ ለማለት ጥቂት የሚቀሩ የኒውካስትሎች ያልተስማሙባቸው ነገሮች አሉ። በቦነስ ላይ አርሰናል ሙሉ በሙሉ ተስማምቶ ነበር። ዛሬ ሰኞ ሕክምናውን ለማድረግም ትላንትና ማለት ነው ምርመራውን ለማድረግም ቀጠሮ ጭምር ይዞለት ነበር። በስተመጨረሻ ግን ከኒውካስትል አንዳንድ አመራሮች መካከል ደስተኛ ያልሆኑ በዝውውሩ አፈትልኮ መውጣት ጉዳዩን አሁንም ውስብስብ ለማድረግ እየሞከሩ ነው። ነገር ግን እመኑኝ ምንም ነገር አልተፈጠረም። ብሩኖ ጉማሬሽ በየትኛውም ሰዓት የአርሰናል ንብረት ለመሆን ተቃርቧል ሲል እንግዲህ ተናግሯል ማለት ነው። ስለዚህ እንዳልኳችሁ የብሩኖ ጉማሬሽ ዝውውርን ውስብስብ ለማድረግ እየሞከሩ ያሉ አመራሮች አሉ ኒውካስትል ቤት ብዙ ጊዜ ተጫዋች በሰላም አይለቅም። ባለፈው ዓመትም ትዝ ይላችሁ ከሆነ አሌክዛንደር አይዛክን አንለቅም በተአምር ብለውት እንግዲህ ልምምድ ቀርቶ በፍጹም አልጮትም ለኒውካስትል ብሎ ነው በመጨረሻ ለሊቨርፑል አሳልፈው የሰጡት ማለት ነው። የብሩኖ ጉማሬሽ ዝውውርም ላይ ትንሽ እንደዚህ አይነት ነገሩን ውስብስብ የማድረግ ነገር አለ። ነገር ግን ዝውውሩ በፍጹም የሚቀር እንዳልሆነ መረጃዎች ያመላክታሉ ማለት ነው። ኒውካስትሎች በግድ እንግዲህ እናስቀራለን ካላሉት በቀር ብሩኖ ጉማሬሽ ወደ ክለባችን መምጣት ይፈልጋል። በግድም ያስቀሩታል ብዬ አላስብም። ነገር ግን የሚፈጠረው ነገር እንመለከታለን። አሁን እንዳሉኝ መረጃዎች ከሆነ በሚቀጥሉት 48 ሰዓት ውስጥ ብሩኖ ጉማሬሽ የክለባችን ንብረት 100% ይሆናል ነው። ወደ ቪኒሺየስ ጁኒየር ጉዳይ ስንሄድ ደግሞ ቪኒሺየስ ጁኒየር እንግዲህ ትላንትና በጣም በአስገራሚ ሁኔታ ከሪያል ማድሪድ ጋር ልምምድ ሰርቷል። የመጀመሪያውን ልምምድ ትላንትና ተመልሶ ማለት ነው። ሪያል ማድሪድ ታዲያ ቪኒ ጁኒየርን በአመት 22 ሚሊዮን ዩሮ የሚያስገኝለትን አዲስ ኮንትራት አቅርቦለታል። ቪኒ ተጨማሪ ይፈልጋል። በአመት ወደ 30 ሚሊዮን ዩሮ የሚጠጋ ገንዘብ እንዲከፈለው ይፈልጋል። ነገር ግን ሪያል ማድሪዶች ትላንትና ውይይት ይደረጋል ተብሎ የነበረ ቢሆንም ከቪኒሺየስ ጁኒየር ጋር አሁንም ውይይቱን ለቀጣይ ቀናት እንዳራዘሙት ተሰምቷል። በተለይ ሪያል ማድሪድ ውስጥ የሚገኙ የቪኒሺየስ ጁኒየር ጓደኛ የሆኑ ተጫዋቾች ቪኒሺየስ ጁኒየርን በዛው ለማቆየት በጣም ከፍተኛ ጉትጎታ እያደረጉበት እንደሚገኝ ተዘግቧል። በርካታ ተጫዋቾች ማድሪድን መልቀቅ የለብህም እዚህ ሆኖ መቆየት ያለብህ በሚል ቪኒሺየስ ጁኒየርን ለማግባባትና ለማስማማት እየሞከሩ ይገኛሉ። ምናልባትም ይሄ በቪኒሺየስ ጁኒየር ውሳኔ ላይ ተጽዕኖ ሊያሳድር ይችላል በሚል አርሰናል ዘንድ ትንሽዬ ስጋት እንደፈጠረ እየተሰማ ነው የሚገኘው ማለት ነው። ነገር ግን በሚቀጥሉት ጥቂት ቀናት ውስጥ የቪኒሺየስ ጁኒየርን ውሳኔ እናውቃለን። በነገራችን ላይ ሁልጊዜ እንደምለው ከቪኒሺየስ ጁኒየር ዝውውር በላይ አርሰናል የሚያስፈልገው የብሩኖ ጉማሬሽ ዝውውር ነው። ይህንን ደግሞ እኔ ብቻ አይደለሁም የቀድሞ አሰልጣኛችን አርሰን ዌንገር፣ ቴሪ ሆነሪ፣ ፓትሪክ ቬራ፣ ጃክ ዊልሼር ሁሉም የሚባሉ ተንታኞችና የአርሰናል የቀድሞ ተጫዋቾች ከቪኒሺየስ ጁኒየር ዝውውር በላይ የብሩኖ ጉማሬሽ ዝውውር አርሰናልን ይቀይረዋል እያሉ ነው የሚገኙት። ያም ሆነ ይህ ግን የቪኒ ጁኒየር ዝውውር አስፈላጊ አይደለም ማለት አይደለም። ወደ ክሪስቶስ ዞሊስ ጉዳይ ልውሰዳችሁ። ክሪስቶስ ዞሊስ እንግዲህ በክለባችን አርሰናል እጅግ በጣም ተወዳጅ ተጫዋች እየሆነ መጥቷል። በተለይ በልምምድ ላይ ከአርሰናል ተጫዋቾች ከነባር ተጫዋቾች በላይ የሚገርም አፈጻጸም እያሳየ ነው የሚገኘው። እጅግ በጣም ድንቅ ተጫዋች መሆኑን እያስመለከተ ነው። ታዲያ ክሪስቶስ ዞሊስ እንግዲህ በአርሰናል ተጫዋቾች ቅጽል ስም ወጥቶለታል። ከክሪስቶስ ዞሊስ እንግዲህ አዲሱ የወጣለት ቅጽል ስም ምንድነው? ከዚህ በፊት አይታችሁት ከሆነ ዘ 300 የሚል የአድቬንቸር ታዋቂ ፊልም አለ። እዛ ገጸ ባህሪ ላይ ታዲያ እዛ ፊልም ላይ ታዲያ ሊዮኒዳስ የተባለ ገጸ ባህሪ አለ። ለክሪስቶስ ዞሊስ ታዲያ ይህንን ሊዮኒዳስ የተባለም ቅጽል ስም ሰጥተውታል ማለት ነው። 300 የሚለውን አድቬንቸር ፊልም ያየ ሰው ይህንን ነገር በደንብ ይረዳኛል ብዬ አስባለሁ። በነገራችን ላይ ክሪስቶስ ዞሊስ አርሰናልን ለምንድን ነው የመረጥከው የሚል ጥያቄ ቀርቦለት ነበር። ታዲያ
ከ5 ዓመት በፊት በእንግሊዝ ፕሪሚየር ሊግ በኖርዊች ማሊያ አርሰናልን በመግጠም የመጀመሪያ ጨዋታውን ያደረገው ክሪስቶስ ዞሊስ መድፈኞቹን መምረጥ ቀላል ውሳኔ እንደነበረ ተናግሯል። በክረምቱ የዝውውር መስኮት ከቤልጂየሙ ክለብ ብሩጅ 34 ሚሊዮን ፓውንድ ወጥቶበት አርሰናልን የተቀላቀለው ክሪስቶስ ዞሊስ ሰሜን ለንደን ከደረሰም 11 ቀናት ብቻ ቢቆጠሩም በደጋፊዎች ዘንድ ከወዲሁ ተወዳጅ መሆን ችሏል። ዞሊስ እንዴት አርሰናልን እንደመረጠ በተጠየቀም ጊዜ በዚህ ክረምት ለኔ ቀጥተኛ ፍላጎት ያሳየኝ የመጀመሪያው ቡድን አርሰናል ነበር። ሁልጊዜም እንዲሁ ፍላጎት የሚያሳዩ ቡድኖች አሉ፣ ነገር ግን አርሰናል ቀጥተኛና በጣም ግልጽ የሆነ ፍላጎት ያሳየኝ ቡድን ነበር። ይህም ነገሩን አቅልሎታል ሲል ተደምጧል። ክሪስቶስ ዞሊስ አክሎም እንግዲህ በንግግሩ እኔ መሄድ የምፈልገው ወደ አርሰናል ብቻ ነበር፣ ሌላ ምንም ነገር መስማት አልፈለኩኝም ብሏል። ግሪካዊው ኮከብ ከአርሰናል ጋር ስሙ ሲያያዝ በሀገሩ ተሰሎንቄ እንደነበረ ግሪክ ውስጥ ማለት ነው ገልጾ የአርሰናል የዝውውር ጥያቄ አለመቀበል ከባድ ነበር በማለት ተናግሯል። ሚኬል አርቴታ በዝውውር ውስጥ ትልቅ ሚና መጫወቱን የሚናገረው ዞሊስ ስለኔ ታሪክ፣ ስለ አጨዋወት ባህሪ፣ ስለ ግል ህይወቴ ጠይቆኛል። ከክለብ ብሩጅ ሳደርግ የነበረውን ነገር በአርሰናል እንድደግመው ነው የአርቴታ ፍላጎት ሲል የተደመጠ ሲሆን ክሪስቶስ ዞሊስ አርሰናልን ከተቀላቀለ በኋላ 2 የወዳጅነት ጨዋታዎች ላይ ተሰልፏል። አንደኛው ከጄሮና ጋር፣ ሁለተኛው ደግሞ በዝግ ስቴዲየም ባደረግነው ጨዋታ ማለት ነው። ታዲያ አንድ ግብ ሲያስቆጥር አንድ ደግሞ ለግብ የሚሆን ኳስ አመቻችቶ ማቀበል ችሏል በሁለት ጨዋታዎች ማለት ነው። ይህም ታዲያ በአርሰናል ደጋፊዎች በአርሰናል ተጫዋቾች ዘንድ ተወዳጅ እንዲሆንና ሊዮንዳስ የሚለው ቅጽል ስም እንዲወጣለት እንዳደረገም ተነግሯል ማለት ነው። ወደ ሉዊስ ስኬሊና ወደ ጁሪየን ቲምበር ጉዳይ ልውሰዳችሁ። እንግዲህ ሉዊስ ስኬሊ በማንቸስተር ዩናይትድ በጥብቅ እየተፈለገ እንደነበር ነግሬያችኋለሁ። እኔ በተለይ በፍጹም መሸጥ የሌለበት እጅግ የምወደውና በጣም ጥቅም ያለው ምርጥ ብቃት ያለው ተጫዋች እንደሆነ ተናግሬያለሁ። ታዲያ ትናንትና ምሽት አስደሳች ሊባል የሚችል መረጃ ወጥቷል። እሱም ሉዊስ ስኬሊ የአርቴታ ፕሮጀክት ወይም የአርቴታ ትልቁ የእቅዱ አካል እንደሆነ ተሰምቷል። በዚህም ታዲያ ይህ ሉዊስ ስኬሊ ከአርሰናል ጋር የመለየት እድሉ እጅግ በጣም የማይሆን እንደሆነ መረጃው ያመላክታል። ስለዚህ ሉዊስ ስኬሊ በዚህ ክረምት ክለባችን አርሰናልን ይለቃል ተብሎ አይጠበቅም። ትዝ ይላችኋል ባለፈው ዓመት በመጀመሪያ ውድድሩ ሲጀምር ምንም የመሰለፍ እድል አላገኘም ነበር። ከግማሽ በኋላ ግን በፕሪሚየር ሊጉ በሻምፒዮንስ ሊግ ፍጻሜ ጭምር ቋሚ ሆኖ መጀመር የቻለ እጅግ በጣም ድንቅ ተጫዋቻችን ነው። አርሰናልም ሆኑ አሰልጣኝ ሚኬል አርቴታም ሉዊስ ስኬሊን የመሸጥ ምንም አይነት ፍላጎት እንደሌላቸው ተሰምቷል ማለት ነው። ወደ ጁሪየን ቲምበር በጣም ደስ የሚለው መረጃ ስወስዳችሁ ትላንትና እንግዲህ ሕክምና ለማድረግ ወደ ለንደን ተመልሶ እንደነበርም አነስ ያለች የቀዶ ጥገና ሕክምና አድርጎ እንደነበር ነግሬያችሁ ነበር። በጣም ደስ በሚል ሁኔታም የቀዶ ጥገና ሕክምናውን አድርጎ አገግሞ ለ1 ሳምንት ወዲያውኑ አሁን ወደ ስፔን ተጉዞ ከአርሰናል ጋር ድጋሚ ልምምድ መጀመሩም ተረጋግጧል። ትላንትና በተለይ አርሰናል የነበረውን ልምምድ ፎቶ ሲለቀቅ ጁሪየን ቲምበር በቪዲዮዎቹና በፎቶዎች ላይ መታየቱ ከአርቴታና ከአርሰናል ስብስብ ጋር ልምምድ ሲሰራ መታየቱ የአርሰናል ደጋፊዎችን እፎይ ያስባለ ነገር ሆኗል። ምክንያቱም እሱ ተጎዳ ማለት ለረጅም ጊዜ ተጎዳ ማለት የቀይ መስመራችን በጣም ሳሳ ማለት ነው። ያለ ዊሊያም ሳሊባና ያለ ጁሪየን ቲምበር ደግሞ ተከላካያችንን በማጋሌሽና በካላፊዮሪ ወይም በማጋሌሽና በሂንካፔ ብቻ ማሰብ በጣም አዳጋች ነበር። ስለዚህ የጁሪየን ቲምበር መመለስ እጅግ በጣም አስደሳች ሆኗል። ጁሪየን ቲምበር ምናልባትም ነገ ምሽት 3 ሰዓት ተኩል ላይ በስፔን ከስፔኑ ክለብ ሪያል ቤትስ ጋር በምናደርገው ጨዋታ ጭምር ምናልባትም በተቀያሪ ወንበር ላይ ልንመለከተው እንደምንችል የተሰማ ሲሆን ጥቂት የመጫወቻ ሰዓትም ሊያገኝ እንደሚችል መረጃዎች ያመላክታሉ ማለት ነው። በተለይ እንግዲህ በአርሰናል ቤት ይህ ተጫዋች በጣም ትልቅ እንክብካቤ ሊደረግለት የሚገባ ተጫዋች ነው። ተጫዋቹ ለጉዳት ቅርብ መሆኑን ተከትሎ ተደጋጋሚ ጉዳት እንዳያስተናግድ የአካል ብቃቱና ጌም ማኔጅመንቱ ላይ ጁሪየን ቲምበር ከፍተኛ የሆነም በአርሰናል እንክብካቤ ሊደረግለት እንደሚገባ በርካታ ተንታኞች ይገልጻሉ። አርሰናልም እንግዲህ ጥሩ እንክብካቤ እያደረገለት እንደሚገኝ ያምናለው። ለዛም ይመስለኛል በቶሎ ከጉዳት ተመልሶ እንግዲህ ለጨዋታ ዝግጁ እየሆነ የሚገኘው። ስለዚህ በሪያል ቤትስ ጨዋታ ባንመለከተው እንኳን በቀጣዩ ከቦሩሺያ ዶርትመንድ ጋር በምናደርገው ጨዋታም ጁሪየን ቲምበር ይሰለፋል ተብሎም ይጠበቃል ማለት ነው። ውድ የመድፉ
ክለብ ደጋፊዎች የእኔም የዩቲዩብ ቤተሰቦቼ እንግዲህ አብራችሁን ስለነበራችሁ ከልብ ነው ማመሰግነው። የዕለቱ ወሳኞቹ የአርሰናል መረጃዎች ይህንን ይመስላሉ። እንግዲህ እኔ በየቀኑ ጥቃቅን መረጃዎችም እንኳን ቢሆኑ ለአርሰናል ደጋፊዎች ለእናንተ መድረስ ስላለበት ሁሉንም መረጃዎች በዚህ በዋናው ቻናል በሁለተኛውም ቻናል በየቀኑ እንግዲህ ለማድረስ እየሞከርኩኝ ነው። በየቀኑ መረጃዎችን አደርሳለሁ። በተለይ ክለባችን አርሰናል አሁን ወደ ጨዋታ መመለሱን ተከትሎ በየ3 ቀን በየ4 ቀኑ ጨዋታ ማድረጉን ተከትሎ እያንዳንዷን ከጨዋታ በፊት ከጨዋታ በኋላም ያሉትን የአርሰናል የምንወደውን ክለብ መረጃዎች ወደ እናንተ ለማድረስ ሙሉ በሙሉ ዝግጅቴን ጨርሻለሁ። ስለዚህ ሰብስክራይብ ይደረግ፣ ላይክ ይደረግ፣ ሐሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። ሁሉንም እመለከታለሁ። በቀጣይ ቪዲዮዎች ደግሞ መልስ እሰጥበታለሁ፣ ሐሳብ አስተያየታችሁን ማለት ነው። በሌላ ጥንክር በሌላ ወሳኝ መረጃ ደግሞ እስከምንገናኝ ድረስ ታዲያ በያላችሁበት ሰላም ተመኘሁላችሁ።